ጥቁር አማራ ኢራናውያን ስለ ኢራን ስታስቡ ወደ አይምሯችሁ የሚመጣው ምንድን ነው? ምናልባት ጥንታዊው የፋርስ ስልጣኔ ውብ መስጊዶች ወይም ምናልባት ሰፋፊ በረሃዎችን ሊያስቡ ይችላሉ። ምናልባትም በጦርነት ታሪኳ አሁን ያለችበትን ሁኔታ አስባችሁ ምን አይነት ሀገር ነች ብላችሁ ጠይቃችሁ ሊሆን ይችላል። እናንተ ግን ምናልባት ያልሰማችሁት ተደብቆ የቆየው ደብቆ የያዙትን ዛሬ አፍሪካውያን ጋር የተቆናኘው ከዛም ብሶ አማራ ከሚለው ጎሳ ጋር ያለውን የአፍሮ ኢራናውያን ታሪክ ልናስቃኛችሁ ወደናል። ቤተሰብ ያልሆናችሁ ቤተሰቦቻችን ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ በሚያስገርም ሁኔታ አማራ ወይም አማርዲያን ከሚባለው ጥንታዊ ነገር ጋር ስሙ የተያያዘውን የአማራ ማህበረሰብን ታሪክ እንፈትሻለን። ፋርስ ባህረ ሰላጤ ዳርቻዎች የሚኖሩት እነዚህ ሰዎች ከአፍሪካ ቀንድ ከምስራቅ አፍሪካ ድረስ ያለውን የሺህ ዓመታት የደም ትስስር ሕያው አድርጎ የያዙ ናቸው። ለመሆኑ ኢራን ውስጥ አማራ የሚል ስም ያለው ነገር መኖሩ በአጋጣሚ ወይስ ታሪካዊ መነሻ አለው ለሚለው ጥያቄያችሁ ለዘመናት ታሪክ ተመራማሪዎችን ሲያከራክር የቆየ ነው። ዛሬ እኛ ደግሞ በዝርዝር ልናሳያችሁ ተዘጋጅተናል። ወደ ጉዞአችን ንግባ። የአፍሮ ኢራናውያን ታሪክ የብዙ ሺህ ዓመታት ዕድሜ ያለው። የብዙ የታሪክ ተመራማሪዎች እንደሚሉትም ከሰሜን ኢራን የሚገኙ ጥቁር ኢራናውያን አመጣጣቸው ከምስራቅ አፍሪካ በተለይም ከኢትዮጵያ፣ ከኤርትራ፣ ከታንዛኒያ ጋር የተያያዘ ነው። በህንድ ውቅያኖስ ላይ ይደረግ በነበረው የንግድ ልውውጥ ወቅት አፍሪካውያን እንደ መርከበኞች፣ ነጋዴዎች፣ በሚያሳዝን ሁኔታ ደግሞ በባርነት ወደ ፋርስ ምድር የገቡ እንደሆነ ይነገራል። ይሁን እንጂ አንዳንድ ጥናቶች እንደሚያመለክቱት ከባርነት ንግድ በፊትም ቢሆን በጥንታውያን የፋርስ ግዛት ውስጥ አፍሪካውያን ይኖሩ እንደነበረ ይነገርለታል። ለዚያም በቀዳማዊ ዳሪዮስ ዘመን በነበሩ የድንጋይ ላይ ቅርጾች ላይ አፍሪካውያን በከፍተኛ ወታደራዊና አስተዳደራዊ እርከኖች ላይ ያገለግሉ እንደነበር የሚያሳዩ ምልክቶች ተገኝተዋል። ይህም አፍሪካዊነት በኢራን ውስጥ ረጅም ታሪክ እንዳለው ያረጋግጣል። አማሮች ወይም አማርዲያን የሚባለው ጥንታዊ ነገር ደግሞ በሰሜን ኢራን በካስፒያን ባህር ዳርቻ ይኖር የነበረ ታዋጊ ነገር ነው። ስማቸው ከኢትዮጵያ አማራ ጋር መመሳሰሉ ብዙዎችን ያስገርማል። የሚገርመው ደግሞ ኢራን ውስጥ ብቻ ሳይሆን ኢራቅ ውስጥም አማራ የሚባል ጎሳ መኖሩ ነው። ስለ ኢራቁ የአማራ ጎሳ በቀጣይ የምናሳያችሁ ይሆናል። በአካባቢው የሚገኙ ጥቁር ኢራናውያን ግን ዛሬም ድረስ አማራ የሚለውን ስም በኩራት ይጠሩታል። እነዚህ ሰዎች በፋርስ ምድር ውስጥ ለዘመናት ቢኖሩም ፊታቸውን፣ ጸጉራቸውን አሁንም ቢሆን ንጹህ አፍሪካዊ ገጽታቸውን እንደያዙ ነው። ይህ የሆነው ለረጅም ጊዜ በሰሜናዊ የባህር ዳርቻ ተገልለው መኖራቸው፣ የራሳቸውን ባህል አጥብቀው መያዛቸው ነው። የታሪክ አጋጣሚዎች ቢለያዩም ደማቸው ግን አሁንም አፍሪካዊነትን ያስተጋባል። አፍሮ ኢራናውያን አፍሪካዊነታቸውን የሚያረጋግጠው ትልቁ ማስረጃ ባህላቸው ነው።
ከሁሉ በላይ ደግሞ በሙዚቃቸው የሚታወቁበት የአፍሪካዊ የሙዚቃ ስርዓትና ምት ነው። አፍሮ ኢራናውያን በብዛት የሚገኙት በሰሜናዊ ኢራን በፋርስ ባህረ ሰላጤ ዳርቻዎች ነው። በተለይም እንደ ባንደረስ አባስ፣ ቡሼሄር፣ ቀይሽም በተባሉ ከተሞች ውስጥ በብዛት ሰፍረው ይገኛሉ። እነዚህ ቦታዎች ለዘመናት የንግድ መናኸሪያ በመሆናቸው ልዩ የሆነ የባህል ውህደት ታይቶባቸዋል። እነዚህ ከተሞች በስነ ህንፃቸውም ቢሆን አፍሪካዊ ጣዕም አላቸው። ለምሳሌ ባዲገር ዊንድ ካቸርስ ከሚባል የንፋስ ማቀዝቀዣ ግንቦች በእነዚህ አካባቢዎች በብዛት ይታያሉ። የአየሩም ንብረቱም ሞቃታማና እርጥበታማ በመሆኑ ነዋሪዎች አሳ በማጥመድ በባህር ንግድ ተሰማርተው ይኖራሉ። ይህ አኗኗር በብዙ መልኩ ከምስራቅ አፍሪካ የባህር ዳርቻ ከተሞች ጋር ተመሳሳይነት አለው። በፋርስ ስትራመዱ ውስጥ መሆናችሁን ለጥቂት ሰከንድ ትረሱታላችሁ። አማሮች የሚኖሩበት ወይም እነዚህ አማርያን ጎሳዎች የሚኖሩበት አካባቢ ስትገቡ ጸጉራቸው የተጠቀለለ ፈገግታቸው ደግሞ አፍሪካ የሆኑ ሰዎችን በብዛት ታገኛላችሁ። ቋንቋቸው ፋርስኛ ቢሆንም በውስጡ ግን አፍሪካዊ ቃላትና ቅሌጻዎችን ይዟል። ይህ አካባቢ የሁለት ዓለማት መገኛ መሆኑን ያሳያል። የሰሜን ኢራን የባህር ዳርቻዎች ለአፍሮ ኢራናውያን መጠለያ ብቻ ሳይሆኑ ማንነታቸውን የገነቡበት ስፍራ ናቸው። እዚህ ቦታ ላይ ባህረኛውም በረሃኛውም ይገናኛሉ። አፍሪካና ፋርስም ይዋሃዳሉ። የነዋሪዎቹ ህይወት ከባህሩ ጋር የተቆናኘ ነው። ይህ ቀድሞ አባቶቻቸው መርከበኝነትና ድፍረትን የሚያስታውስ ነው። ሙዚቃ ለአፍሮ ኢራናውያን የህይወት እስትንፋስ ነው። ሊያን የሚባለውን ታዋቂ የሙዚቃ ቡድን አፍሪካዊ ፋርስኛ ሙዚቃን በማቀናጀት ዓለም ያስተዋውቃሉ። የከበሮቻቸው ስም እንደ ድማም እና አመታታቸው በቀጥታ ከአፍሪካ የተወሰደ ነው። ይህ የከበሮ ድምፅ ሌሊቶች ውስጥ እንደ ልብ ትርታ ይሰማል። ጭፈራዎቻቸው ልክ እንደ ምስራቅ አፍሪካ ሰዎች በትከሻና በደረት እንቅስቃሴ ላይ የተመሰረቱ ናቸው። እነዚህ ጭፈራዎች የደስታ ጊዜም ሆነ በሐዘን ወቅት ይከናወናል። ለብዙዎቹ አፍሮ ኢራናውያን ሙዚቃ ያለፈ ታሪካቸውን የሚያስታውሱበት፣ ዛሬ ላይ ያላቸውን ጥንካሬ የሚገልጹበት ዋነኛ መሳሪያቸው ነው። የአፍሮ ኢራናውያን ምግብ ከቀሪው የኢራን ክፍል እጅግ የተለየ ነው። ቅመማ ቅመሞች እንደ በርበሬ፣ እርድና ክሞን በብዛት ይጠቀማሉ። ይህም ከህንድና ከአፍሪካ ቀንድ ጋር ያለውን የንግድ ግንኙነት ያሳያል። አሳ ዋና ምግባቸው ሲሆን አሰራሩም በቅመም የተለወሰና በከሰል የሚጠበስ በመሆኑ ከእኛ የአሳ ጥብስ ጋር ይመሳሰላል። የሴቶቻቸው አለባበስ ደግሞ በጣም ማራኪና ደማቅ ነው። ባንደሪ የሚባለው ልብስ ደማቅ ቀለማት ያሉትን በወርቅ ክር የተሸለመ ነው። ሴቶቻቸው በወርቅ የተባለ ልዩ የፊት መሸፈኛ ጭንብል ያደርጋሉ። ይህ ጭንብል ከአረብና ከአፍሪካ ጋር የተሳሰረ ሲሆን በፀሐይ መከላከያነት አልፎ የውበት መገለጫም ነው። አፍሮ ኢራናውያን መሆናቸውን በኩራት የሚናገሩት እነዚህ አማራ ወይም የአማርያን ጎሶች ማንነታቸው በኢራን ታሪክ ውስጥ ብዙም ትኩረት አልተሰጠውም። ብዙዎች ኢራናውያን ራሳቸው በሀገራቸው ውስጥ እንዲህ ያለ ሰፊ ቁጥር ማህበረሰብ መኖሩ በሚገባ አያውቁም። ይህ የመደበቅ ሁኔታ ለአፍሮ ኢራናውያን ትልቅ ማህበራዊ ፈተና ሆኖባቸዋል። ሀጂ ፌቨዝ የተባለው የኢራን አዲስ ዓመት ኖርውዝ ገጸ ባህሪ አንዱ አከራካሪ ጉዳይ ነው። ይህ ገጸ ባህሪ ፊቱ በጥቁር ቀለም የተቀባ ሰዎች የሚያስቅ አገልጋይ ነው። ብዙዎቹን ይህን እንደ ዘረኝነት፣ የባርነት ትዝታ አድርገው ቢቃወሙትም አንዳንዶች ግን እንደ ጥንታዊ ባህል ያዩታል። ይህ ክርክር አሁንም በኢራን ውስጥ ቀጥሏል። ዛሬ ግን ወጣት የአፍሮ ኢራናውያን ትውልድ ማንነቱን እያወቀ ድምፁን እያሰማ ነው። በፎቶግራፍ፣ በሶሻል ሚዲያ፣ በፊልም፣ በሙዚቃ ታሪካቸውን ለዓለም እያሳወቁ ይገኛሉ። እኛም ኢራናውያኖች ነን አፍሪካውያንም ነን የሚለው መፈክር በሰሜን ኢራን ጎዳናዎች ላይ ማስተጋባት ጀምረዋል። ይህ የንቃት ዘመን ለማህበረሰቡ አዲስ ተስፋ ሰጥቶታል። ታሪካቸው ከአድሎ ከችግር የጸዳ ባይሆንም ጽናታቸው ግን የሚደንቅ ነው። በኢራን ውስጥ ያለው ጥቁር ማህበረሰብ ራሱን ችሎ ለመታየት ክብሩን ለማስጠበቅ የሚያደርገው ጥረት ለሌሎች አፍሪካውያን ዲያስፖራዎች ማርያ የሚሆን ነው። ማንነትን መጠበቅ ማለት ያለፈውን ታሪክ ማወቅና ለወደፊቱ መኩራት ነው። ወደ አማራ ወይም አማርዲያን ስንመለስ ታሪኩ ይበልጥ ምስጢራዊ ይሆናል።
አማሮች በታሪክ እጅግ ኃይለኛ ተዋጊዎች፣ ከብት አርቢዎች እንደነበሩ ይነገራል። ምንም እንኳን በታሪክ መጻሕፍት ውስጥ ቀለማቸው ጥቁር ስለመሆኑ በግልጽ ባይቀመጥም ባህላቸው፣ የኑሮ ዘይቤያቸው ግን በምስራቅ አፍሪካ ኩሸቶች ጋር ተመሳሳይነት አለው። አንዳንዶች እንደሚሉት አማራ የሚለው ስም በመላው ዓለም በተለያዩ ቦታዎች ከኢትዮጵያ እስከ ህንድና ኢራን መገኘቱ በጥንት ዘመን የነበረ ታላቅ ስደት ወይም የቋንቋ ስርጭት ሊያመለክት ይችላል። ይህ ጉዳይ የታሪክ ምሁራን ዘንድ ትልቅ ጥናት የሚፈልግ ቢሆንም በደቡብ ኢራን የሚገኙ አፍሪካውያኖች ግን የጠፋውን የአፍሪካ ነገድ ተብለው መጠራታቸው ተገቢ ነው። ይህ ትስስር በደም በባህል ብቻ ሳይሆን በነፍስም ጭምር ነው። የአፍሮ ኢራናውያን መኖር ተፈጥሮና ታሪክ ድንቅ መሆናቸው ሌላው ማረጋገጫ ነው። የሰው ልጅ ምንም ያህል ቢራራቅ ትውልድ ታሪኩ ግን ሁሌ ማሻራውን ጥሎ ያልፋል። አማራ በኢራን ውስጥ የሚኖረው ለዚህ ታሪካዊ ሚስጥር ይሆን? ምናልባት ወደፊት በሚደረጉ ጥናቶች በኢትዮጵያ አማራዎችና በፋርስ አማሪዲያን መካከል ያለውን ድልድይ በግልጽ ሊታወቅ ይችላል። እስከዚያው ግን በደቡብ ኢራን፣ በሰሜን ኢራን የሚሰማው የከበሮ ድምፅና የሰዎች ፊት አፍሪካውያንም እዚያ እንዳለች ይነገራል። ታሪክ እውነቱን በራሱ ጊዜ ይገልጣል። ቤተሰቦቻችን ስለ ኢራን አማሮች ወይም አፍሮ ኢራናውያን የነበረን ቆይታ ይህን ይመስላል። በፋርስ ባህረ ሰላጤ ዳርቻዎች የሚሰማው የከበሮ ድምፅ የአፍሪካ እናት ምድር የትም ብንሄድ አብራ እንዳለች ያስታውሰናል። እነዚህ ሰዎች በኢራን ወርቃማ ዕንቁዎች የታሪካቸው አካል ናቸው። ታሪካቸውን ማወቅ፣ ባህላቸውን ማድነቅ፣ ማንነታቸውን ማክበር የሁላችንም ኃላፊነት ነው። አፍሪካዊነት ከአህጉራዊም በላይ የሆነ መንፈስ ነው። በኢራን፣ በህንድ፣ በአሜሪካ ብንሆንም ደማችን የሚዘውረው ያንኑ የጥንታዊነት የጥንካሬ ዜማ ነው። አብዱኪያር እንዳለው ያልገቡበት የለም ያልገቡበት የለም ያልገቡበት የለም ያልገቡበት የለም ሙቀትና ብርዶን ችለው በዚች ዓለም ይህች ቀን ታልፋለች እያሉ በማለም ስትጣሪ ያልመጣው ጠልተውሽ አይደለም እናቱን ሚጠላ ካንቺ አልተፈጠረ